ummanni Oromoodhaa waa'ee Jawaarii olola kamuu yoo oofan don't trust them. Diina waan ta'eef jechuudha. Osoo Jawaar waa ta'ee warroota Jawaariin deeggarantu Jawaar waan kanaa irra gahee jira. Kanaaf ummanni Oromoo sagalee ta'aafii jenna. Manan teenyu nutu silaata. ዘንጥ ብለን ሱፍ ለብሰን አይደለም የምናወራው። አንድ የኦሮሞ ምሁር ቢጎዳ፣ አንድ የኦሮሞ ምሁር፣ አንድ የኦሮሞ አርቲስት አንድ ነገር ቢደርስበት we are not going to be quiet. We will be loud and clear. Kanaafi wanti inni ta'e tokkolleen hin jiru. Hawaasa Oromoo isin shoorarkeessuudhaa fi olola isin keessa oofuudhaa fi sodaa Jawaariif qabanii fi jibbaa Oromoodhaaf qaban achi keessaan garsiisu. Kanaafi tokkoon keessan hin yaadinaa warri booda kana dhuftan. እውነት ቢኒየም ኤርሚያስ ለገሰ እናንተ አካባቢ አይደለ እንደ ያለው ምን ለምንድን ነው ኧረ ተው አትዋሽ አትሏቸውም እንዴ? በተለይ እዛ ከተማ ላይ ያሉትን ይሄ በቃ ምድረ ገለባ የሆነ ህዝብ ያልተፈጠረ ነገር ተፈጥሯል ብሎ የሚያው ምን አለበት ብትነግሯቸው? ምን አለበት እባክሽን፣ በእናትሽን እውነቴን ነው የምለው። እውነት ምናልባት የአዲስ አበባ ማህበር ካለ እዛ ዲሲ ላይ እባክሽን መልእክት አስተላልፊ። አትዋሹ፣ አትቅጠፉ። ልጆቻችሁ ይታዘቧቸዋል። አብይን መደገፍ ትችላላችሁ። ነገር ግን ያልተፈጠረን ታሪክ የኦሮሞን ስም በኢትዮ 360 የኦሮሞን ስም በእሳት ላይ ስታጠፉ ኦሮሞን ባላጠፋው ነገር አጠፋው ስትሉ የነበሩ ሰዎች የኦሮሞን መስዋዕትነት ከፍሏል በእናንተ ሚዲያ ምክንያት። ነገር ግን አሁንም በቀመር ዩሱፍ ላይ የሰሩት ነገር አለ። ሌሎች አርቲስቶች እንዲገደሉ ምክንያታቸው እነኚህ እሳት እና ኢትዮ 360ዎች ናቸው። የእናንተ ስራ ነው ይሄ። ተናፊ ዮ ወልደኒ እኛ አዲስ አበባ ማንነትን እንፈጥራለን ጀዳ ዛሬ ደግሞ ኦሮሞ ሆነ ተመልሶ። ዛሬ ኦሮሞ ሆኖ እሱም ሰው ሆነና ከአዲስ አበባ ማንነት ከቆርቆሮ ማንነት ዛሬ ወጥቶ እሱ ኦሮሞ ሆኖ ሌሎች ደግሞ ከኦሮሞ ይወጡና ወንጀለኛ ይሆናሉ። እነ ጃልማሮና እነ ጀዋሪ ወንጀለኛ ይሆናሉ። ከሸለቤ ነገ ቲፒኤልኤፍ ሲገዛ ለቲፒኤልኤስ እንደ ቆርቆሮ ትጨዋለ። አማራም ነገ ሲገዛ የሆነ ነገር ከሰጡ ትጨውላቸዋል። ዊ ናው ዳት ጋረራ አያላለቱ ተናፍ እውነት እባክሽን እዛ ስላለሽ አደራሽን እነኛ እንደዛ አይነት ማህበር ካላቸው ንገሪያቸው፣ ምከሪያቸው። ኧረ ተው አትዋሹ። ያልታሰረን ሰው ታሰረ ብላችሁ ውሸት ሰው እንኳን ልጆቻችሁ ይታዘቡ። ቢያንስ ቪዲዮ ሰርተን ስለቅ ልጆቻችን ይታዘቡናል። አስቡ ለነገው ትውልድ። ውሸታም አባት አለኝ፣ ጣቃ የሆነ አባት አለኝ፣ ቀዳዳ የሆነ አባት አለኝ። ልጆቻችሁ የልጅ ልጆቻችሁ ስሉ ታየኝ እኮ። ሰው ግርማ ሞገሱን ይጥላል። ግርማ ሞገስ ሌጋሲን ያስቀምጣል። ኤልሚናማ ሌጋሲ አሁን ከተማ ላይ እየተሰራው ነገር እውነቴን ነው የምላችሁ ሌጋሲ ነው። አዲሱ ኤርፖርት ካለቀ ሌጋሲ ነው። የአባይ ግንባታ ካለቀ አልቋል። ከመለስ ጀምሮ አብይን ጨምሮ መሀል ያሉትን ኃይለማርያምን ሌጋሲ ነው። ምንም ጥያቄ የለውም። ጥሩ ነገር ከተሰራ ጥሩ ነው። ዓለም የሚያደንቀውን ነገር እኛ ማድነቅ ግዴታችን ነው። ነገር ግን እኛ ዛሬም ነገር የምንለው የኦሮሞ ህዝብ በደል ሊቆም ይገባል። በቃን። ምኒልክ ገደለን፣ ጡትና እጅ ቆረጠን፣ ጨፈጨፈን። ኃይለ ሥላሴ መሬታችንን ቀማን፣ እርቦና ሲሶ አስገበረን። መንግስቱ ኃይለማርያም ልጆቻችንን በኤርትራ ድንበር ላይ አስጨረሰ። በአምራች ስም መሬታችንን ቤተሰቦቻችን መሬታቸውን ለነሱ ሰጡ። ባዶ እጃቸውን ቀሩ። ወደ ሰፈራ ግቡ ተባሉ። ያለ ፍላጎት ቲፒኤልኤፍ መጣ። ሁሉም ለኔ ያለ ሰልፍሽነት አጠቃው። ገላል ገባ። ይሄም መንግስት ያልፋል። ነገር ግን የምታስቀምጡት የሰራችሁት ነገሮች እና መለስ ዜናዊ የሰሩትን ከአዳማ አዲስ አበባ መንገድ ዛሬም እዛ ነው ያለው። ለነገ ትውልድ የሚያልፍ ነው። እያንዳንዱ የልማት ስራ ለነገ ትውልድ እንጂ ለማንም አይደለም። ሆዳችሁ ላይ ከምትበሉ ምናልባትም የትራምፕን ጎልደን ካርድ ከምትገዙበት እንደዛ አይነት ፕሮጀክት መሰራታቸው እፎይ ቴንኪዩ ላለሁ። ምናልባት ይህን ስል አይን አሌላቸው ጭንቅላት አሌላቸው ቀን የሆነ ነገር ጽፌ ነበር። ዛሬ የሆነ ነገር ጽፍ ሰዎች አብዱረዛቅ ወደ ቤተሰቡ እኔ ከጻፍኩት በኋላ ኮሜንታችሁን አንብቤ ነው ስስቅ ያልኩት።
ኮመንታችሁን አንብቤ በጣም ስቅ ነው ያልኩት። አወዝ ኢቫሉዌቲንግ 2025 ምን ነበረ፣ ምን ሰራው፣ ምን ቀየርኩ፣ ምን አገባው፣ ምን አገኘው፣ ምን አወጣው የሚለውን ካልኩሌት ሳደርግ ነው የጻፍኩት ያንን ነገር። ሰዎች ግን እያንዳንዱ ፒፒሎን ነው። እኔ በልማት ምናልባትም በትምህርት ቤቶች ውስጥ ያኔ ኢትዮጵያ እያለው በወረዳ ደረጃ እኔ ያመጣሁትን በወረዳ ደረጃ የሚቆጠር የሚዳሰስ እና ከአቅም በላይ ነው ተብሎ የሚታሰብ ስራ ሰርቻለሁ። ኮምቦልቻ ወረዳ ላይ በወቅቱ የማይታሰብ በቃ እንዴት እስከሚባል እንዴት ነው ይሄ ሊሆን የሚችለው አንድ ግለሰብ ይሄን እንዴት ያደርጋል እስከሚባል ስራ ሰርቻለሁ። ስለዚህ ልማትን የሚሰራ ሰው በሙሉ እኔ አንድ ነገር ልንገራችሁ። አብይ አህመድ የማይካያቶ ገንዘብ ስጡን ብሎ የኢትዮጵያ ዲያስፖራ ትረስት ፈንድ ሲያቋቋም የመጀመሪያው ደጋፊ ነው ነበርኩት። ኮሚቴም ነበርኩ። 5 ሚሊዮን አሰባስበን ሰጥተናል። ዋይ ዴቨሎፕመንት ለእኔ ትርጉም አለው። ልማት ለእኔ ትርጉም አለው። ልዩ ትርጉም አለው። ልዩ ቦታ አለው። ትምህርት ለእኔ ልዩ ቦታ አለው። እነ ብርሃኑ ነጋ እንደሚጫወቱበት አይደለም። ለእኔ ልዩ ቦታ ደሜ ውስጥ ያለ ነው። ከደሜ ለይቼ አላውቅም። ልማትና ትምህርትን ከደሜ አለይም። እኔ እንድናገር የሚያደርገኝ ትምህርቴ ነው። የተማርኩት ንጹህ ያለ ምንም ነገር ምንም ያልተበረዘ ሐቀኛዋን ያቺ ነች። አንተ ግን ለሆዲ ብቻ ልማቱን ስትደግፍ ጥቅምን ማዕከላዊ አድርገ፣ ስትቃወም ጥቅምን ማዕከላዊ አድርገ፣ ያለለ ዜና ስትፈጥር በቃ ዜና ፍጠሩ ስትባሉ ጃዋር ታሰረ በአሜሪካን ምድር ምን ነካ? በጣም መዓት በመቶ ሺዎች የሚቆጠሩ የኦሮሞ ህዝብ ባለበት ቦታ ውስጥ ሰው ይዋሻል እንዴ? እውነት ታንዛኒያ ላይ፣ ናይጄሪያ ላይ፣ አልጄሪያ ላይ፣ ግብፅ ላይ ብትል ይመስላል። በጣም በሰፊ የኦሮሞ ህዝብ ባለበት ቦታ ያልታሰረን ሰው ወንጀል ያልሰረን ሰው ወንጀል ሰርቷል ብለህ ህዝብን ማሸበር ስታስብ የመጨረሻ ቀዳዳና በቁሙ የሞትክ ሰው ብትኖር ኤርሚያስ ለገሰ ነው። እና ያ የደቡቡ ልጅ ደደበሉትና ማን ደሳለኝ የሚሉት አረ ንገሯቸው፣ በእናታችሁ ንገሯቸው፣ ምከሯቸው፣ እባካችሁ አትዋሹ። ቢያንስ ደግፉ መንግስትን፣ በጣም ደስ ይለኛል። ደግፉ፣ ግን በውሸት አትደግፉ። አከሲ በተረፈ እንግዲህ ወደ ሚኒያፖሊስ አጀንዳ ለአንዴና ለመጨረሻ ጊዜ ልመለስ። ለማንኛውም ኢትዮጵያውያን ይሄ ኦሮምኛን የማይሰሙ ኢትዮጵያውያኖች አላችሁ፣ ኦሮምኛን የማይሰሙ ሙስሊሞች አላችሁ። ሚኔሶታ ላይ ቅዳሜ ላይ ትልቅ ሰላማዊ ሰልፍ ሊደረግ ነው። ይህ ሰላማዊ ሰልፍ አንታ ኢሚግሬሽን ነው፣ ጸረ ስደት ነው። ጸረ ስደት፣ ጸረ ኢሚግሬሽን። ወደዚህ አገር ተሰደን ስትመጣ እነኛን የሚቃወም ወደዚህ መምጣትን ኢሚግሬሽን ወደ አሜሪካ በተለይም ሙስሊሙን እንዳይመጣ ነው። ምክንያቱም የሰላማዊ ሰልፉ ሊቀመንበርና መሪው መጽሐፍ ቅዱስ ቁርአንን ሲያቃጥል የነበረ ነው። ሼኮችን እገላለሁ ብሎ በተለያዩ ሚዲያዎች ሲፎክር የነበረ ግለሰብ ነው። ስለዚህ ያንን እነኛ አይነት ምን አይነት ሰዎች ምን ልበላቸው? ዘረኞች ልበላቸው? እስላሞፎቢያ ልበላቸው? ኢሚግሬሽን ፎቢያ ልበላቸው? አንታይ ምን ልትላቸው? በቃ ፎቢያ፣ በቃ በፎቢያ ብቻ የተሞሉ ዘረኞች ቢያንስ ምን እንዳደረጉ ልንገራቸው። ፎቢያ እንዳላቸው ኔቲቭ አሜሪካንን እንዳሰሩ ሰማችሁ? ኔቲቭ አሜሪካን የአሜሪካን ኔቲቭ የሆነውን አሜሪካን አሰሩ። እዚሁ ከተማ ተወስዶ የት ሊጥሉት እንዳሰቡ እኔ እንጃ። እንግዲህ ኔቲቭ አሜሪካንስ ዩዥዋሊ ኮልድ ሬድ ኢንዲያንስ ራይት፣ ወደ ኢንዲያ ለመጣል አስቦ ይሁን ድሮም በካምፕ ውስጥ ታግሮ ነው የሚኖሩት እዚህ ሀገር እስከ ዛሬ ድረስ። የትኛው ካምፕ ውስጥ ለማስገባት እንዳሰቡ እነኚህ ዘረኞች የዛን ያህል ነው የሰሩት። የዛን ያህል ነው የሰሩት። ኦኬ ሶ ጥንቃቄ አድርጉ። ከዛሬ ጀምሮ እስከ ሰኞ ድረስ ኡበር፣ ሊፍት እና ታክሲ ወይም ደግሞ ኤኒ ፎርም ኦፍ ራይድ የምትሰጡ ሰዎች እባካችሁ ቢያንስ ገንዘብ ያስፈልጋል። አዎ ቢያንስ ወደ ኤርፖርት እና ከኤርፖርት የሚወጡትን ማንኛውንም ራይድ አትስጡ። አደራችሁን። ሰው ከሆናችሁ እንደ ሰው ማስብም። ምክንያቱም ራይድ የምትሰጡት ለነኚህ ጸረ አንተ ለሆኑስ ግለሰቦች ስለሆነ እባካችሁን ይህንን ራይድ ከኤርፖርት ባለመስጠትና ወደ ኤርፖርት ሰዎችን ባለመውሰድ እንተባበር እባካችሁ።
ሶማሊኛ ተናጋሪዎች ይህን ትርጉም ወደ በሶማሊኛ ትርጉሙና ተነጋገሩበት። ኤርፖርት ያላችሁ ኦሮሞዎች፣ ኤርፖርት ያላችሁ አማራዎች፣ ወይም ደግሞ ትግሬዎች፣ ወይም ደግሞ ይህን ቋንቋ የምትሰሙት ማንኛውም ብሔር ብሔረሰቦች እባካችሁን ጥላቻው ለእናንተ ስለሆነ ሰላማዊ ሰልፍ እናንተን ከዚህ ሀገር ለማውጣት ስለሆነ እቺን 4 ቀን ከዛ የምታነሱና ወደዛ የምትወስዱትን ሁሉ አቁም። ዩ አር ናት ገና ጌት ኤኒቲንግ በት ይሄን ካደረግ ቢያንስ አእምሯችሁ ንጹህ ይሆናል። ይሄ ግለሰብ አሁን አገር እየመራ ያለው ሊመረጥ በነጋታው የምርጫ ዕለት ሚዲያ ላይ ወጥቼ ሌሊቱን ስለፈልፍ ነበር። አትምረጡ ይሄን ፕሬዝዳንት፣ ይሄን ግለሰብ ቮት አታርጉለት ብዬ ስለምን ሲከራከሩኝ ነበሩ። ኦሮሞዎቹ ሲከራከሩኝ ነበር ለሁለት ነገር። ይሄ ግለሰብ ይሄ ወንዳገረድ ምናምን የሚባሉትን ነገሮች ያቆምልናል፣ ትምህርት ቤት ውስጥ ያለውን ችግር ይቀንስልናል፣ ነጋዴ ስለሆነ ኢኮኖሚ ያሻሽላል ነው ያለ። ምንድነው የተሻሻለው? መኖር እስክጠላ ድረስ ነው አንተን ያደረገው፣ ስደት እስኪጠላ ድረስ። አሜሪካ ውስጥ ይሄ ነገር ይመጣል ተብሎ የገመተ አንድም ሰው የለም። ነገር ግን የመጀመሪያ 4 ዓመቶች ላይ የተደረጉት ያሳለፍናቸውን ጊዜያቶችን በሚገባ ስለማስታውስ አስተማሪም ስለሆን በትምህርት ቤት ደረጃ ምን ነበር የምለው ስለማውቅ ተው አትምረጡ፣ አትልስት ይሄን ሰውዬ ባለመምረጥ አትጸጸቱ፣ መርጣችሁ ከምትጸጸቱ አትምረጡና ይቆጭላችሁ ብዬ ነበር። አልሰማችሁም። ዛሬ ሶማሌ መረጠው፣ ሜክሲኮኖች መረጡ፣ እናንተም አብዛኞቹ ሼኮችና ቄሶች የምትባሉትም መረጣችሁ። ነገር ግን ዛሬ ደግሞ ዱላ ይዞ ነው የተመለሰላችሁ። ገለኒ ከንኬ አከሲ ይላል። ገለኒ ከንኬ አከሲ nama beektaa diina kan keewwate likkii galcha obboleessoo ulee kan keettu si kabachiisa humna kan keettu si kabachiisa malee galanni alagaa irra galanni diina irra galata oolee fi galata naaf oolaa jetta taanaan hin danda'amu. Deenni guyyaa mataa ol qabate isii bofaa fi buutii sani bofa yaadattanii jara keenya seenaa bofaa seenaa bofaa bofni laga na ceese sedhee fuutee yoo isin mataa irratti baattee karaa ittiin deemte mataa irraa isin buu jedhe san akkasi bofa namni kunneen ummanni aangoo irra ol bahu bofa bofni mataa kan kee irra bahe taanaaniin achi gadi bu'uun barbaadu sidda malee jeedaltitu irraa buusee jeedoo maal jetteen eegadu itti dubbii jeedootti himatee jennaaniin awoona irraa buusii kunoo akkana laga ceesiseenii amma sirraa muu jennaan ayyee dubbii isinii dubbannaa dubbii jilbaan dubbatanii gadi taa'aa jetteen gadi buute dhagaa lafa buute buutii lafa buute mallika abbaatii jettee jeedoon jedhama. Kanaaf hin filinaa jennee filtanii amma itti baatanii harkumaan waan taane kana hunda nutti fiddanii amma ammootu indaa tsatsitaachuu guyyoota arfan kan ammallee kan isin kadhadhuan eerpoortii irraa nama hin fuudhina, eerpoortii illee nama tokko illee hin geessina. Abbaan fedhu makiinaa isaa oofee dhaqee achitti paarkaa godhu. Abbaan fedhu waan fedheen haa deemu san gochuudhaan wal haa gargaaru. Namoota Somaalee, namoota saba biroo kan raayidiidhaan waliin beektan waan garagaraatti waliin beektan yaada kana waliif hiraa. Guyyaa sanbataa kan ammoo even guyyaa sanbataatii miti ani borumarraayyuu isin gorsi ani isinii qabu. Minneapolis deemuu irraa uf qusadha. Yoo deemtanillee of eeggannoon deema. Of eeggannoon deema. Of eeggannoon deema. Probably magaalaan highly secured akka taate jedhamee eegama. Masgiddan ammoo masgiddan jiran iddooleen masgiidni argamu kamittuyyuu poolis yaamtanii poolisni eegumsa barbaachisu akka godhu warra magaalaa fi isteet wajjin mari'adha. Kana gochuudhaan qe'ee teessan tikfadhaa eegaa koreen masgiidaa hoggansi masgiidaa boordii masgiidaa hawaasni ammoo of eeggannoo barbaachisu godhaa isiniin jedha. Ulfaadhaa hedduu galatoomaa naaf jiraadhaa. Haalli kun irra deddeebuudhaan borullee karaa kanas ta'e karaa biraatiinis walitti dhufuu dandeenya. Hanga siif ammoo nagaannaa jiraadhaa. Assalaamu alaikum warahmatullahi wabarakatuh.